አድማጮቻችን እንደምን ከርማችኋል? ይህ ዘ ሆርን ኮኔክት የተሰኘው የኢንተርኔት ሬዲዮ ፕሮግራማችን ነው። ሲያትል ዋሽንግተን ከሚገኘው ስቱዲያችን እና እንዲሁም ኤድመንተን ካናዳ ካለው ስቱዲያችን የፕሮግራሙ አዘጋጆች እኔ መሰረት አሊ እንዲሁም እኔ ኤርሚያስ ሙልጌታ አንድ ላይ እንገኛለን። እንደምን ሰነበትሽ መሰረት? እግዚአብሔር ይመስገን። ኤርሚ እንደምን ሰንብተሃል? በጣም ደህና ነኝ። እንግዲህ ዛሬ በምን ተገኘን አዲስ የሀገራዊ ጉዳዮችን በተመለከተ እንግዲህ የምንወያይበት ዘ ሆርን ኮኔክት ሳምንታዊ የሬዲዮ ፕሮግራም እንግዲህ ያው ጀምሯል። በዚህ ሳምንት የውጭ ባንኮች ወደ ሀገር ውስጥ መግባት ተስፋና ስጋትን በሚመለከት ሰፊ ውይይት እናደርጋለን። እንዲሁም የመጀመሪያ ክፍል ይሆናል ብለን ነው የምናስበው፣ ምክንያቱም ሰፊ ጉዳይ ነው። በርካታ የዘርፉ ምሁራንን እንዲሁ በመጋበዝ እና በዚህ ዙሪያ ሰፊ ስራ ሲሰሩ የነበሩ ጋዜጠኞችንም እንዲሁም ሌሎች ባለሙያዎችን እንዲሁ በመጋበዝ አብረውን ከኛ ጋር ቆይታ ያደርጋሉ ብለን እናስባለን። በቀጣይ እንዲሁም ደግሞ አዳዲስ የመንግስት ውሳኔዎችም በቀጣይ ሊኖሩ ከቻሉ እንዲሁ እያካተትን እንቀጥላለን። ለዛሬ ግን እንደ መግቢያ ያህል የውጭ ባንኮች ወደ ሀገር ውስጥ መግባት እንዲገቡ መፈቀድ በመንግስት በኩል ፈቃድ መሰጠቱ ተስፋና ስጋቶችን ይዟል። እንግዲህ በሀገር ውስጥ እየተደረገ ያለውን የፋይናንሻል ሊበራላይዜሽን እንግዲህ በምን መልኩ እንረዳዋለን? ህብረተሰብ ውስጥ በምን መልኩ ይረዳዋል? ይዘው የሚመጡት ትሩፋትስ ምንድን ነው? እንዲሁም ደግሞ በተቃራኒው ደግሞ ምን አይነት ጉዳትስ በሀገር ውስጥ ባሉት የፋይናንሻል ተቋማት ብሎም በሀገር የኢኮኖሚ እና የግለሰብ ወይም ደግሞ የነፍስ ወከፍ ገቢ ላይ ምን አይነት ጫና ሊያስከትል ይችላል የሚለውንም እንዲሁ ለመወያየት ዛሬ ተገኝተናል። እንግዲህ መሰረት ምን አለ በአንቺ በኩል? እንግዲህ ምንድን ነው ሀሳብ? ምን አይነት መረጃዎች ተይዘዋል? እንስማቸው እስኪ። መልካም። በጣም ብዙ ነገሮችን ለማገላበጥ እየሞከርኩኝ ነበር። ይሄ የገንዘብ ተቋማትን ወይም የፋይናንስ ተቋማትን ለውጭ ገበያ መክፈት አለመክፈት በጣም ረጅም ጊዜ የቆየ ዲቤተብል የሆነ ጉዳይ ነበረ። ሰሞኑን እንግዲህ በይፋ ወጥቷል። እሱን በተመለከተ ለዚህ ፕሮግራም ስንዘጋጅ ያው እንደተለመደው ሪሰርች ስንሰራ ነው የከረምነው እና በጣም የገረሙኝም ማስረጃዎችም አግኝቻለሁ። ይሄ ጉዳይ በነገራችን ላይ በዘርፉ ባለሙያዎች ለሁለት የተከፈሉበትም ጉዳይ ነው። አንዳንድ የኢኮኖሚና የገንዘብ ላይ የሚሰሩ ባለሙያዎች መከፈቱን እንደ በጎ ነገር ያዩታል፣ ማለት ለዓለም አቀፍ ገበያ መከፈቱን እንደ በጎ ነገር ያዩታል። በተቃራኒው ደግሞ የለም አሁን ጊዜው አይደለም፣ መከፈቱ በጣም ብዙ የጎንዮሽ ጉዳት ይኖረዋል፣ እንደ ሀገርም እንደ ሕዝብም ደግሞ እንደ ፋይናንስ ተቋማትም ብዙ የጎንዮሽ ጉዳት አለው ብሎ የሚያስቡ ባለሙያዎች አሉ። እንግዲህ ኤርሚ ቅድም በመግቢያችን ላይ እንደተናገረው ከሁለቱም ሳይድ ያሉ ሰዎችን እንዲሁም በዘርፉ ላይ በደንብ ጠለቅ ያለ እውቀት ያላቸውን ሰዎች ጋብዘን እንደምንነጋገር ተስፋ እናደርጋለን። በአንድ ክፍል የሚያልቅ ወይም የሚቋጭ ነገር ስላልሆነ እንዳልኩት ከዚህ ጋር በተያያዘ ሪሰርቾችን ሳደርግ የአቢሲኒያ ባንክ የመጀመሪያው ኢትዮጵያ ውስጥ የተከፈተው የመጀመሪያው ባንክ ኦፍ አቢሲኒያ በአጼ ምኒልክ ዘመነ መንግስት እንደ አውሮፓውያን አቆጣጠር በ1906 ነበር እና አቢሲኒያ ባንክ ባይ ዘ ዌይ ፕራይቬት ባንክ ነበረ በጊዜው እና አክሲዮኖቻቸው ደግሞ የአቢሲኒያ ባንክ አክሲዮን ደግሞ የተሸጠው አዲስ አበባ ብቻ አልነበረም። ኒውዮርክ፣ ፓሪስ፣ ለንደን እና ቬና ሁላ ነበረ የመጀመሪያው የኢትዮጵያ ባንክ ወይም ባንክ ኦፍ አቢሲኒያ የአክሲዮን ሽያጭ የተካሄደው። እንግዲህ ይሄ ማለት ከ126 ዓመታት በፊት ኦር 20 ዓመት ከ120 ዓመት በፊት እንግዲህ የኢትዮጵያ የባንክ ሲስተም ወይም ደግሞ ፋይናንስ ተቋማት በአጼ ምኒልክ ጊዜ እንደተጀመሩ መረጃዎች ያሳያሉ። የተጀመረውም የመጀመሪያው ባንክ ደግሞ የፕራይቬት ባንክ እንደነበረ መረጃዎችን ለማየት ሞክረናል። ዛሬ ግን በዋናነት ልናነሳ የፈለግነው ጉዳይ የዚህ የፋይናንሻል
ተቋማት ወይም የፋይናንስ ኢንስቲትዩሽንስ ለዓለም አቀፍ ገበያው መከፈት የኢትዮጵያ የፋይናንስ ሴክተር ሊበራይዜሽን ምን ይመስላል? አዲስ ኢራ ነው የሚሆነው ወይስ ደግሞ እንዳልኩት አንዳንድ በመስኩ የተሰማሩ ባለሙያዎች እንደሚያነሱት ትክክለኛ ውሳኔ ነው ወይስ ጋምብሊንግ ነው? አሁን መነሳቱ ምን አይነት እንድምታዎች አሉት? እሱን ደግሞ የፖዚቲቭም ኔጌቲቭም እንድምታዎቹን አንድም ከፋይናንስ ሴክተሮች ሳይድ ኦር ደግሞ እንደኔና እንዳንተ ካለው ደግሞ ኦርዲነሪ ሲቲዝንም ጋር ምን ይመስላል ሁኔታው የሚለውን ለማየት እንሞክራለን ዛሬ። ልክ ነው። ያው እንግዲህ በቀደሙት ጊዜያቶች እንግዲህ በአንድ ቀን የተወሰነና እንዲሁ በአንዴ በድንገት ወደ ስራ የተገባበት ትልቅ ውሳኔ እንዳልሆነ ይታወቃል። ይህ ደግሞ እንግዲህ በርካታ ዓለም አቀፍ ጫናዎች ከዚህ ቀደም ከነበረው አስተዳደር በተለይም ደግሞ ከኢህአዴግ አስተዳደር ጀምሮ በዋናነት በርካታ የዓለም አቀፍ ሀገራት ተቋማት በጣም ፈርጣማ የሚባሉ የዓለም አቀፍ ተቋማት በጊዜው በወቅቱ የነበሩትን ታላላቅ ባለስልጣናትን ጨምሮ አገር በጠቅላላው እንግዲህ እንደዚህ አይነት የባንኪንግ ወይም ደግሞ የገንዘብ ተቋማትን ላይ ገብተው ዓለም አቀፍ የገንዘብ ተቋማት በኢትዮጵያ ውስጥ ገብተው ስራ እንዲሰሩና ያው መንግስትም ለዛ የሚሆን አሰራር ክፍት እንዲያደርግ በጣም በተደጋጋሚ ጫና ያደርጉ ነበር። ከኢትዮጵያ በኩል የሰጣቸው የነበረው ምላሽም እንግዲህ ያው በተቃራኒው ነበር። ምክንያቱም አገር ውስጥ ያሉት የፋይናንስ ተቋማት የገንዘብ ተቋማት እምብዛም ተወዳዳሪ ያልሆኑ በዓለም አቀፍ ደረጃ ተወዳዳሪ ያልሆኑ እና ሊገቡ ከታሰቡት የዓለም አቀፍ የገንዘብ ተቋማት አንጻር ሊቋቋማቸው የሚችሉ እንደማይሆኑ እና እንዲያውም በአጭር ጊዜ ውስጥ ከገበያ ሊወጡ ይችላሉ ተብሎ በዋናነት ይታሰብ ስለነበረ በወቅቱ የነበሩት የኢትዮጵያ ባለስልጣናት ያው ክልከላውን አጽንተውት ቆይተው ነበረ። እንደዚህ አይነት ጫናዎች ይከናወኑ የነበረው በእርግጥ ያው የደርግ አስተዳደር ከኢትዮጵያ ከተተካ በኋላ በኢህአዴግ አስተዳደር ከተተካ በኋላ ነበረ። ምክንያቱም ያው እንግዲህ በወቅቱ የነበረውን የሶሻሊስት ርዕዮተ ዓለም እንግዲህ ኢትዮጵያ ከተለየሽ በኋላ ማለት ነው እና እነዚህ አይነት ጫናዎችን ለዘመናት ኢህአዴግ እንግዲህ ሲቋቋማቸው ወይም ደግሞ እንግዲህ ሲታገላቸው የነበሩት ነበሩ። አሁን ያው በወቅቱ አሁን ከረንትሊ ኢትዮጵያን እያስተዳደረ ያለው መንግስት ደግሞ ገና በስልጣን ዘመኑ የመጀመሪያዎቹ ጊዜያቶች ነበረ እንደዚህ አይነት ነገሮች ይከናወናሉ ብሎ ፍንጭ መስጠት የተጀመረው የነበረው። በተለይም በኋላ ደግሞ በቅርብ ጊዜ ይመስለኛል ጠቅላይ ሚኒስትር አብይ የፋይናንስ ተቋማትን እንደዚሁ ሰብስበው ሰብሰብ ብላችሁ አንድ ጠንካራ የፋይናንስ ተቋም መስርቱ፣ ምክንያቱም ሊመጣው ያለው ነገር በጣም ከባድ እንደሚሆንና ውድድሩም የምትቋቋሙት አይሆንም እስከ ማለት ደረጃ ደርሰው ነበር። ምክንያቱም በጣም ትላልቅ የገንዘብ አቅም ያላቸውና በዓለም አቀፍ ደረጃም ተወዳዳሪ የሆኑ ድርጅቶች ናቸው ወደ ኢትዮጵያ እንዲገቡ የታሰበው የነበረው እና ይህም በወቅቱ እንግዲህ ለአንዳንድ የገንዘብ ተቋማት ለባንኮች እንግዲህ የማንቂያ ደውል ሆኖላቸው እንደነበረ እርግጠኛ አይደለሁም። ምክንያቱም ምንም አይነት ከዛ በኋላ የወሰዱት እርምጃ እንደሌለ ያው ያስታውቃል። ምክንያቱም ሰብሰብ ብለው አንድ ሆነው እንግዲህ ጠንከር ያለ የባንክ አቅም ገንብተው ከመቀበል ይልቅ እንግዲህ ምንም እርምጃ ሲወሰድ አልታየም ነበር እና አሁን እንግዲህ የብሔራዊ ባንክ ይህን ውሳኔ ያሳልፏል። ካሳለፍነው ሳምንት ጀምሮ የዓለም አቀፍ የገንዘብ ተቋማት ማንኛውም ፍላጎት ያለው እና በኢትዮጵያ ውስጥ መሰማራት የሚፈልግ ለፈቃድ ወይም ደግሞ ጥያቄ እንዲያስገባና ጥያቄውም በአጭር ጊዜ ምላሽ ሊሰጠው እንደሚችል የሚያትት አዲስ መመሪያ ይፋ አድርጓል። ይህ እንግዲህ
ተስፋና ስጋትም እንዲሁ በተደጋጋሚ ያው ከላይ ለማንሳት እንደሞከር ነው ተስፋና ስጋት ይዞ መጥቷል። በአንድ በኩል እንግዲህ የማያወላዳ የገንዘብ የፋይናንሻል እውቀት በሌለበት ሀገር እንደዚህ አይነት ነገር መተግበሩ ህዝቡን የባሰ ለጉዳት የሚዳርግ ነው የሚል አመክንዮ የሚያነሱ አሉ። በተቃራኒው ደግሞ አይ የለም የባንኪንግ ወይም ደግሞ የባንክ ስርዓትን በኢትዮጵያ ውስጥ እንዲያውም ለማስፋትና እስከዛሬም የባንክ ተጠቃሚ ሆኖ ሳይሆኑ የቀሩ የህብረተሰብ ክፍሎችን እንዲሁ ተደራሽ የሚያደርግና እንዲያውም አቅምን የሚያጎለብት ነው ብለው በአንድ ወገን ደግሞ የሚሞግቱ አሉ። ከዚህ ጋር በተገናኘ እንግዲህ በጣም ብዙ ሁለት ወገን ሆነው ያው የሀሳባቸውን እየሰነዘሩ ይገኛሉ። በእርግጥ እንግዲህ ይህ ነገር ምን ይዞ ሊመጣ ይችላል? ምክንያቱም የኢትዮጵያ አሁን ያለችበት ደረጃ ወይም ደግሞ በዋናነት ያው ተጠቃሚው ማለት ነው የባንክ ደንበኝነትን ኦፍኮርስ ደንበኞችን ታሳቢ ተደርጎ ስለሆነ የሚከፈተው የባንኩ ስርዓት ወይም የባንክ አስተዳደር ወይም የባንክ ስርዓት በኢትዮጵያ ውስጥ ተዘርግቶ በእርግጥ በዓለም አቀፍ ደረጃ ያሉት የባንክ ተቋማት ወደ ሀገር ውስጥ ገብተው ኢፌክቲቭ ይሆናሉ ወይ ደግሞ ውጤታማ ይሆናሉ ወይ ከሆኑስ ደግሞ በአገር ውስጥ የሚያሳድረው ጫና ምን ያህል ነው የሚሉ ነገሮችን እንግዲህ ያው በቀጣይ የምናያቸው ይሆናል ብዬ አስባለሁኝ። ከዛ በተጨማሪ ደግሞ እንግዲህ ከመንግስት ወገንስ እንዴት አይነት የቁጥጥር ስርዓት ሊዘረጋ ታስቧል? ምክንያቱም እንግዲህ ዓለም አቀፍ ተቋማት ናቸው። በጣም የብዙ ሀገር ልምድና የብዙ ዓመታትም ልምድ ያላቸው ናቸው እና ወደ ኢትዮጵያ ሲገቡ ቀላል እንደታሰበው እንደዚሁ እንደመፍቀዱ ቀላል ተደርጎ ቀለል ተብሎ ለቁጥጥርም የሚመች ይሆናል ተብሎ አይታሰብም። ምክንያቱም ያው ለመጥቀስ እንደተሞከረው እንግዲህ የረጅም ዓመት ልምድ ያላቸው እና የረጅም ሀገራት ልምድ ያላቸው እነዚሁ የገንዘብ ተቋማት በጣም በርካታ ወይም ደግሞ በጣም ብዙ ውስብስብ የውሎችን በሀገር ደረጃ ይዘው ነው የሚመጡት እና እነሱንስ መርምሮ ሀገርን የሚጠቅም ህዝብን የሚጠቅም ወይም የጉዳት መጠኑን እንኳ ለይቶ የሚያውቅ ስርዓትስ ዘርግተናል ወይ ከወዲሁ? እነዚህ ራሱ ከወዲሁ ትኩረት ተሰጥቶ ሊሰራባቸው የሚገባ እንደሆነ እናምናለን። እኔ በግሌ አምናለሁኝ እና በአንቺ በኩልስ መሰረት ምልከታሽ ምንድን ነው? አይሆፕ እንግዲህ በጣም ብዙ የዝግጅት ስራዎች ተሰርተው አልቀዋል ብዬ ተስፋ አድርጋለሁ። አለበለዚያ በጣም አሁንም ለህዝብ ክፍት መሆን ያለባቸው እንደ አንድ ኢትዮጵያዊ እንደ አንድ ግለሰብ ላውቅ የሚገባውን ነገር ማወቅ አለብኝ ብዬ አስባለሁኝ። እስፔሻሊ ደግሞ ገንዘቤ ላይ ንብረቴ ላይ ለምወስነው ውሳኔ ቀድሞ በደንብ በቂ መረጃ ማግኘት አለብኝ ብዬ አስባለሁ። እኔ እንደ አንድ ግለሰብ ማለት ነው። እንደ ሀገርም ደግሞ ስናስበው እንደሱ ይመስለኛል። ምን ያህል ተዘጋጅተናል? ህጎች አሉን ወይ? እንዴት ነው እነዚህ ነገሮች ሊታዩ የታሰበው? ምን ያህል ቅድመ ዝግጅቶች ተደርገዋል የሚለውን ነገር አሁንም በደንብ ማየት ይጠበቅብናል። ከቅርብ ዓመታት ወዲህ በገንዘባችን ላይ እንኳን ማዘዝ የማንችልባቸው ጊዜዎች አጋጥመውን ያውቃሉ። በቀን ከ50 ሺህ ብር በላይ ማውጣት አይቻልም። ይሄን ያህል እንዲያውም ከ50 ወርዶ ያውቃል መሰለኝ። እንደ ግለሰብ እንደ ኢንስቲትዩሽን ራሱ ስራ ስንሰራ በጣም ተቸግረን የነበረበት ጊዜ ነበረ። ምክንያቱም ከ50 ሺህ ብር በላይ ማውጣት አይቻልም። በቀን አንዳንድ ስራዎችን ስንሰራ እንደ ድርጅት ደግሞ ከዛ በላይ ማንቀሳቀስ አለብህ። በተለይ ደግሞ ይሄ ኢንካሽ የሚከፈሉ ነገሮች ሲኖሩና በቀን ከዛ በላይ ገንዘብ ማውጣት ሲገባ አንዳንድ ድርጅቶች እንዲያውም በኢንዲቪዥዋል አካውንት ውስጥ ገንዘቦች ትራንስፈር እየተደረጉ እንዲወጡ ሁላ የተደረጉበት። ምክንያቱም ስራ መሰራት አለበት፣ ነገሮች መቀጠል አለባቸው። ብሔራዊ ባንክ በየጊዜው እየተነሳ የሚያወጣቸው መመሪያዎች ደግሞ በጣም የሚያሰሩ አልነበርም እና እነሱን ይዘን የት ድረስ ነው የምንሄደው? የውጭ ባንኮችን ስንጋብዝ ተዘጋጅተናል ወይ? አገር ውስጥስ ያሉት ሎካል ባንኮች ምን ያህል ነው ነፃነታቸው? ኢቨን ከገንዘብ ከማንቀሳቀስ ጋር የፎረን ከረንሲ በተለይ በተመለከተ እነሱን ሁላ ነገሮች መዳሰስ አለባቸው ብዬ አስባለሁኝ። ይሄንን የፋይናንስ ሴክተር ለውጭ ገበያ ወይም ለውጭ ባንኮች መክፈት አግባብ ነው ብለው የሚያነሱ ሰዎች የሚያነሷቸው ፖይንቶች አሉ። ለምሳሌ የአክሰስ ቱ ካፒታል ይጨምራል
ተብሎ ይታሰባል። ደግሞ የሚያነሷቸው መሞገቻ ነጥቦች ውስጥ አንደኛው የባንኮች ይዘምናሉ፣ ቴክኖሎጂን ይዘው ይመጣሉ ተብሎ ይታሰባል። እነዚህ ይሄ ከት ኤጅ የሚባሉ የባንኪንግ ሲስተሞችን ይዘው ይመጣሉ ብለው ይሞግታሉ፣ እንደ መሞገቻ ሀሳብ ያነሳሉ። ሌላው ደግሞ ኮምፒታቲቭ ይሆናል፣ የተሻለ ሰርቪስ ለተጠቃሚው ይደርሳል ተብሎ ይታሰባል። ሌላው መሞገቻ ነጥብ እንግዲህ የፋይናንሻል ኢንክሉዥን ነው። እነዚህ ምን ማለት ናቸው? ኮሚኒቲውስ እንዴት ነው አድረስ ሊደረግ የታሰቡ? በተለይ ደግሞ አንደር ሰርቭድ የሚባለው ኮሚኒቲ የኛ አብዛኛው ኢኮኖሚያችን ዲፔንድ ያደረገው ግብርና ላይ ነው። ስለዚህ ገበሬውን በተለይ ደግሞ ይሄ ለውጭ ገበያ የሚቀርቡ ካሽ ክሮፖችን የሚያቀርቡ ገበሬዎች ጋር ለምሳሌ የቡና፣ የሰሊጥ እና የቅባት እህል ገበሬዎችን የታሳቢ ያደርጋል። ኢንክሉዥን የሆነ ፋይናንሻል ሲስተም ይዘው ይመጣሉ ተብሎ ይታሰባል። ሌላው ደግሞ ለውጭ ኢንቨስተሮች ደግሞ ሞር ኮንፊደንስ ይፈጥራል ተብሎ ይታሰባል። ገንዘባቸውን ኢንቨስት ለማድረግ የተሻለ የኢንቨስትመንት ምንድን ነው ክላይሜት ይፈጥራሉ ተብሎ እንደ መከራከሪያ ነጥብ ያነሷቸዋል። በሌላው በኩል ደግሞ ምንድነው ሪስክና ስጋቶች ምንድን ናቸው ተብሎ ሲታሰብ ለሎካል ባንኮች እንግዲህ ቀድመው የጠቅላይ ሚኒስትር አብይ ሲያነሱት የነበረው ነገር ነበረ። ብትደራጁ ይሻላችኋል፣ ወደ አንድ ብትመጡ እንዲህ የሚባሉ ማስፈራሪያም ማስጠንቀቂያም የሚመስሉ ነገሮች እዚህም እዚያም ሲናገሩ ነበረ። ስለዚህ ለሎካል ባንኮች ለሀገር ውስጥ የፋይናንስ ተቋማት ምን ማለት ነው? እነሱ ላይ ትልቅ ትሬት ይሆናል ተብሎ ይታሰባል ይሄ የፋይናንስ ተቋማት ለውጭ ገበያ መከፈቱ። ሌላው ደግሞ የባንኮች ከትርፍ የሚያገኙትን ገንዘብ ወደ ሀገራቸው ይዘው መሄድ ወይም ደግሞ መላክ ይችላሉ። የፎሬን ባንክስ ያገኟቸውን ፕሮፊቶቻቸውን ወደ ሀገር የመመለስ ወይም የመላክ ይኖራቸዋል። ሌላው ሬጉላቶሪ ቻሌንጆች ይኖራሉ። በተለይ የናሽናል ባንክ ራሱ ፌስ ሊያደርገው የሚችለው ብዙ የሞኒተሪንግ እና በተለይ ግሎባል የሚባሉ ፋይናንሻል ጃይንት ግሎባሊ ፋይናንሻል ጃይንት የሚባሉት ተቋማት የሚመጡ ከሆነ ሬጉላቶሪ ቻሌንጅም ይኖራል ተብሎ ይታሰባል። ብሔራዊ ባንክ ይሄንን ከወዲሁ አስቦበታል ወይ? ምንም የሚታወቅ ነገር የለም። እንግዲህ እኛ ሀገር ሁሉ ነገር በሽፍን ስለሆነ የሚሰራው ወይ ፐብሊኩንም ኮንሲደር አድርጎ ቀድሞ ማሳወቅ፣ ማስተማር፣ አዌርነስ ክሬት ማድረግ ሌላው ነገር ነው። ሌላው ኦልሬዲ ገንዘቡ ምንድን ነው የኢኮኖሚ ግሽበት አለ። ከሱ ጋር በተገናኘ ማርኬቱ የማርኬት ኢንስታቢሊቲ ይጨምራል ተብሎ ይታሰባል። እንደ ስጋት ከሚነሱ ነገሮች መሀል ማለት ነው። እነዚህ እንግዲህ እንደ ፋይናንስ ተቋማት የሚነሱ ትልልቅ ስጋቶች ተብለው እስካሁን ድረስ በግራም በቀኝም ከሚወረወሩ ሀሳቦች ያገኘናቸው ነገሮች ናቸው እና ከዛም ባሻገር ግን እንደ አንድ ደግሞ ግለሰብ እንደ አንድ ኢትዮጵያዊ ለእያንዳንዱ ሰው በየቀኑ ኑሮውን ለሚኖር ሰው ደግሞ እነዚህ ነገሮች ምን ማለት ናቸው? የሰው የአእምሮ ዝግጅት፣ የንቃተ ህሊና ዝግጅት፣ በተለይ ደግሞ ፋይናንስን በተመለከተ ስቲል አብዛኛው ሰው አዲስ አበባ አይደለም። ኢትዮጵያ ሲባል አዲስ አበባ ብቻ አይደለም። ኢትዮጵያ 130 ሚሊዮን የሚገመት ህዝብ ያላት ትልቅ ሀገር ናት። ስለዚህ ገበሬውን ሁሉ ኮንሲደር ማድረግ አለበት። ሩራል ኤሪያዎች ላይ የሚኖሩትን ሰዎች ሁላ ኮንሲደር ማድረግ አለበት። ከዚህ ጋር በተያያዘ በጣም ብዙ የፋይናንሻል ሊትሬሲ ስራዎች መሰራት አለባቸው ብዬ አስባለሁ። አዎ፣ በጣም መልካም ሀሳብ ነው ያነሳሽው። መልካምና ሰፊ ሀሳብም ነው ያነሳሽው መሰረት። በተለይ ደግሞ በዋናነት የሪፓትሬሽን ይሄ የትርፎቻቸውን ወደ ሀገር ቤት የመመለስ ወይም ደግሞ ወደ ሀገራቸው የመውሰድ ሂደት ላይ በጣም በርካታ የዓለም አቀፍ ድርጅቶች ማለት ያው የቢዝነስ ተቋማት ኢትዮጵያ ውስጥ በጣም የሚቸገሩበት የነበረው ይሄ ነበረ።
ረጅም ጊዜ ይመስለኛል አንድ እንደዚሁ የቢራ ፋብሪካ እንደዚሁ ወደ ሀገራቸው የእንትን የትርፋቸውን የማውጣት ወይም በዶላር የመውሰድ ሂደቱ ተጓቶባቸው ረጅም ጊዜ ስራ እስከ ማቆም ውሳኔው ላይ ደርሰው እንደነበር አስታውሳለሁኝ እና ይህ ቀላል የሚሆን አይመስለኝም። ከወዲሁ መንግስት ይህን ነገር ምን አይነት ሀሳብ አስቦበታል? ምክንያቱም እነዚህ ባንኮች ሲመጡ እነዚህ ውሳኔዎች ተወስነው ውል ተገብቶ በጣም ጠንካራ አይነት ውል በሀገር ደረጃ ተይዞ ነው ወደ ስራ የሚገባው እና ይሄ ደግሞ ሳይሆን ሲቀር ምን አይነት ወደ ክስ ነው የሚያምሩት? በሀገር ደረጃም ነው ክሱ የሚታየው እና በኋላ ሊያስከትለው የሚችለው ጉዳት ከወዲሁ ካልኩሌት መደረግ ይኖርበታል እና መታየት ይኖርበታል። በእርግጥ ይህን ሀሳብ የውጭ የፋይናንስ ተቋማት ወደ ሀገር ውስጥ መግባታቸው እንደ ትሩፋት እና እንደ መልካም አጋጣሚ የሚያዩትን ሰዎች ሀሳብም በተወሰነ መልኩ የምጋራው ነው የሚሆነው። በተለይ ደግሞ ባንኮች ይዘምናሉ የሚለው ጉዳይ በእርግጥ ይህ የሁላችንም የተጠቃሚዎች ሀሳብ ነው ሊሆን የሚችለው። በተለይ እንደዚህ ከብሔራዊ ባንክ ውሳኔ ውጪ ይህን ያህል ገንዘብ በተለይ ገንዘብ የማዘዋወርና ገንዘብ በፈለግነው ሰዓት የራሳችንን ገንዘብ ማውጣት የምንችልባቸው አጋጣሚዎች እንኳ ተፈጥረው እንዲሁ በግድ የምንስተናገድባቸው ጊዜያቶች እንደነበሩ አስታውሳለሁ። እነሱ ይቀራሉ ወይ? ያው እንግዲህ ከኢትዮ ቴሌኮም አገልግሎት እንግዲህ ማነጻጸር እንችላለን። አንድ ኦፕሽን ወይም ደግሞ አንድ አማራጭ አልተርኔቲቭ የሆነ አንድ ካምፓኒ ከገባ በኋላ ኢትዮ ቴሌኮም ምን አይነት ሀሳብ ይዞ መጥቷል፣ ምን አይነት አሰራር አዘምኗል፣ ምን አይነት ስራ ሰርቷል የሚለውን ነገር እንደዚሁ መመዘን እና ማየት ያስፈልጋል። ስለዚህ ተወዳዳሪ ባለበት እንዲሁ የሰርቪስን ብልጫ ወይም የተሻለ አይነት ግልጋሎት ማግኘት እንዳለ ይህ ተፈጥሯዊ ነው። እንግዲህ ከአንዱ በልጦ ለመገኘት በሚደረገው ውድድር ተጠቃሚን የመጥቀም ተጠቃሚ በጣም የተሻለ የአገልግሎት አይነት እንዲያገኝ የሚያስደርግ ነው። ይህ ተፈጥሯዊ ነው። በዚህ መንገድ እንግዲህ ባንኮች ይዘምናሉ የሚለውን ነገር በተወሰነ መልኩ የምጋራው ይሆናል። ነገር ግን በእርግጥ እነዚህ የዓለም አቀፍ የገንዘብ ተቋማት በተለይም ደግሞ ይገባሉ ተብለው አንዳንድ ሪፖርቶች እንደሚያሳዩት ወይም አንዳንድ ዘገባዎች እንደሚያሳዩት እንግዲህ የገልፍ ሀገራት እንዲሁም የናይጄሪያ እና የኬንያ ባንኮች በዋናነትና በቀዳሚነት ወደ ኢትዮጵያ ይገባሉ ተብሎ ይታሰባል። እንግዲህ ከዚህ ቀደም አዲስ አበባ መቀመጫቸውን አዲስ አበባ ያደረጉ ወይም ደግሞ የኢንትረስት ኦፊስ የከፈቱ ባንኮች አሉ። እንግዲህ ሲአይቢ አለ የግብፁ ባንክ፣ እንደገና ደግሞ ኢኩዊቲም እንዳለ አውቃለሁኝ። ሌሎች እነ ስታንዳርድም አሉ መሰለኝ እንግዲህ ባልሳሳት። እነዚህ ባንኮች ከወዲሁ እንግዲህ ፍላጎታቸውን አሳይተው ፈቃድ እንዲሰጣቸው ወደ ብሔራዊ ባንክ ያስገባሉ የሚል አንዳንድ ዘገባዎች ያሳያሉ። እንግዲህ ከዛ በተጨማሪ በቅርቡ ኢትዮጵያ ካላት የዲፕሎማሲ ግንኙነት አንጻር በተለይም ደግሞ ከገልፍ ሀገራት ከተባበሩት አረብ ኤሚሬት በዋናነት እንግዲህ ባንኮችም ይገባሉ፣ የተባበሩት አረብ ኤሚሬት ባንኮችም ወደ ኢትዮጵያ ይገባሉ የሚል ግምት ከወዲሁ ተሰጥቷል። ይሄ እንግዲህ በሂደት የምናየው ነው የሚሆነው። በተለይ ደግሞ በቀጣይ ሳምንታት የትኛው ወይም ደግሞ የየት ሀገር ባንክ ቅድሚያ እንግዲህ ፍላጎት አሳይቷል ወይም ደግሞ ጥያቄ አቅርቧል የሚለውን በቀጣይ የምናየው ይሆናል። እንግዲህ አዳዲስ የዓለም አቀፍ ባንኮች እንግዲህ ወደ ኢትዮጵያ ውስጥ መግባትን ተከትሎ ከዚህ ቀደም እንደ ኢትዮጵያ አይነት ኢኮኖሚ ባይሆን ብቻ በሀገር ውስጥ ባንኮቻቸው ወይም ደግሞ በሎካል ባንኮች ይተዳደሩ ወይም ደግሞ የባንክ ስርዓትን ያሳልጡ ወይም ያካሄዱ የነበሩ ሀገራት የውጭ ሀገር ባንኮች ከገቡ በኋላ ምን አይነት ትሩፋት ወይም ደግሞ ምን አይነት ጥቅም አግኝተዋል የሚለውን ደግሞ እንዲሁ ማየት ያስፈልጋል። እንግዲህ ሀገራትን መጥቀስ ባያስፈልግም፣ ነገር ግን በበርካታ ሀገራት በተለይ ደግሞ የምዕራባውያን ባንኮች ከገቡ በኋላ በጣም ብዙ
የኢኮኖሚ ድቀት በተለይም ደግሞ ይሄ የቁጥጥር ማነስ ጋር በተገናኘ በከፍተኛ አቅም ወደ ሀገራት ስለሚገቡ እነዚሁ ዓለም አቀፍ ባንኮች የብድር መጠናቸውን በገፍ ለተጠቃሚው ያደርሳሉ። ይህም ብቻ አይደለም፣ የወለድ መጠኑ የብድር አመላለስ ወለድ መጠኑ እንደዚሁ በጣም በዝቅተኛ በሆነ ወለድ እንዲሁ ለተጠቃሚ ማድረስ ይጀምራሉ። ይህን ሲያደርጉ መጀመሪያውኑም አገር ውስጥ የነበሩት ባንኮች ውድድሩን እንትን ማለት አይችሉም። ይሄ የብድር መጠኑንና የኢንተረስት መጠኑን እንደዚሁ ከዓለም አቀፍ ባንኮች ጋር ማወዳደር ስለማይችሉ ተሸንፈው በጊዜ ሂደት ከገበያ መውጣት ይጀምራሉ ማለት ነው። ከዛ በኋላ ህብረተሰቡን ወይም ተጠቃሚውን በግላጭ ያገኙታል ማለት ነው እነዚህ የዓለም አቀፍ ባንኮች። ምክንያቱም በጣም አቅማም ናቸው። በብዙ ትንፋሽ በብዙ የገንዘብ አቅም ነው ወደ ኢትዮጵያ የሚገቡት። እንግዲህ የኢትዮጵያ እንደማሳያ ስናይ ማለት ነው እንደ አንድ ሴናሪዮ ነው አሁንም የምናስቀምጠው እና በጊዜ ሂደት እንግዲህ ተሸንፈው የመውጣት አዝማሚያ ሊገጥማቸው ይችላል። ይሄ ደግሞ ህብረተሰቡን ወይም ተጠቃሚውን እንግዲህ እነዚህ ዓለም አቀፍ ባንኮች በግላጭ እንዲያገኙት ይሆናል ማለት ነው። ከዛ በኋላ ግን ምርጫ ስለማይኖር ምርጫውንም ስለማይተውለት እንዲሁ እንግዲህ የወለድ መጠኑን በፈለጉት አይነት በመቶኛ አስልተው ሊያስቀምጡ ይችላሉ ማለት ነው። ያን ደግሞ እንግዲህ ተበዳሪዎች በሆነ እንግዲህ በገቡት ውል መሰረት እንዲከፍሉ ይገደዳሉ ማለት ነው። ይሄ ደግሞ ለከፍተኛ የኢኮኖሚ ጫና፣ ለከፍተኛ ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ እንግዲህ ህዝብ ሊዳርግ ይችላል የሚል እንግዲህ እንደ አንድ ቢሆኖችን ማስቀመጥ እንችላለን ማለት ነው። እንደ አንድ ሴናሪዎችን ማስቀመጥ እንችላለን ማለት ነው። ይህ እንግዲህ ኢትዮጵያ ውስጥ ብቻ ይሆናል ወይም ደግሞ ኢትዮጵያ ውስጥ ብቻ ሊከሰት ይችላል የሚል ሳይሆን በሌሎች ዓለም አቀፍ ሌሎች ሀገራትም ላይ እንደዚሁ ተደርጎ ስለሚያውቅ ነው እንደዚሁ ልናወራ የተገባን ማለት ነው። እንግዲህ በዚህ በኩልስ እንግዲህ ምልከታሽ ምን ይመስላል መሰረት? ጥሩ ሀሳቦችን አንስተሃል። እንግዲህ ገና ብዙ የሚጠበቅበት ብዙ የምናይበት ነገር ነው ብዬ አስባለሁኝ። ግን ደግሞ እንደ ሀገር ብዙ ነገሮች ስናስባቸው በተለይ ደግሞ ከዚህ ከሬጉላቶሪ ቦዲስ ጋር በጣም ትልቅ ቻሌንጅ የሚኖረው ይመስለኛል። ቅድም የኢትዮ ቴሌኮምን እንደ ምሳሌ ስታነሳ ነበረ። የቴሌኮም ኢንዱስትሪውን ከተከፈተ በኋላ እሱን ተከትሎ ሳፋሪኮም ደግሞ ወደ ኢትዮጵያ መጥቶ ነበር። ከማውቀው እና ካነበብኩትም አንጻር ደግሞ ሳፋሪኮም ወደ ኢትዮጵያ የመጣበት ትልቁ ያየው ገበያ የቴሌኮም ፕሮዳክትን መሸጥ ብቻ ሳይሆን ዲጂታል ፋይናንስ ላይ በተለይ ኬንያ ላይ በጣም ትልቅ ስራ ሰርቷል ሳፋሪኮም እና ከኤምፔሳ ጋር በተገናኘ በጣም ብዙ ስራ እንሰራለን ብለው አስበውም ስለነበረ በጣም ብዙ ሪሰርቾች ሲያስደርጉ እንደነበረም አውቃለሁ፣ ሲያሰሩ እንደነበረ። ግን ደግሞ ያየነው ነገር እንደሱ አልነበረም። በጣም ለሳፋሪኮም ወይም ደግሞ ለኤምፔሳ ያልተፈቀደለት በጣም ብዙ ነገር ነበር። ቱ ዘ ኮንትራሪ ደግሞ ግዴታ በሚመስል ሁኔታ በኢትዮ ቴሌኮም የዲጂታል ገንዘብ ማስተላለፊያ ወይም የቴሌብር ላይ ቀጥታ መፈጸም አለባቸው የሚባሉ ክፍያዎች ነበሩ። የትራፊክ ቅጣት፣ የነዳጅ በጣም ብዙ አሁን ማላስታውሳቸው። ይሄ ወደ ባንኩ ስንሄድ ያስኬዳል ወይ? እንዴት ነው? ብሔራዊ ባንክ በጣም ብዙ ስራ አለበት ብዬ አስባለሁ። ከዚህ ጀርባ ደግሞ መርሳት የሌለብን የገንዘብ ተቋማትን አይኤምኤፍ እና ወርልድ ባንክንም መርሳት የለብንም ብዬ አስባለሁ። የእነሱም እጅ እና የእነሱም ተጽዕኖ ቀላል ስላልሆነ ማለት ነው። እነዚህን ሁላ ነገሮች በምን መልኩ ነው እና በየትኛው ህግ ነው ሊያስተዳድር ያሰበው? ብሔራዊ ባንክ ለዚህ ተዘጋጅቷል ወይ? ከዛ ባሻገር ግን እኔም የምጋራው ነገር አለ። እነዚህ ባንኮች መምጣት ትላንትና አንድ ጓደኛ የላከችልኝ አንድ ሾርት ቪዲዮ ነበረ። ደህና ቀን እየዋልኩኝ በእኔ እድሜ ያለ ሰው ደውሎ ቤት ገዛው ብሎ ሲነግረኝ ምናምን የሚል ሜም ነገር ነው። እና ኢትዮጵያ ውስጥ አሁን ሚድል ክላስ የሚባለው ነገር ጠፍቷል። በፊት እኔ እንግዲህ የመንግስት ሰራተኛ
እናትና አባት ናቸው ያሳደጉኝ እም፣ እና ሚድል ክላስ ይባል ነበር እነሱ የነበሩበት። እንግዲህ ልጆቻቸውን የግል ትምህርት ቤት መላክ ችለዋል። እ፣ እም፣ ቆጥበው ቤት መስራት ችለዋል። ቆጥበው ቢዝነስ መጀመር ችለዋል። አሁን ግን ያለው እ፣ በተለይ የኛ ጀኔሬሽን በጣም ስትራግል እያደረገ እንዳለ እየተቸገረ እንዳለ እናውቃለን። ደሞዝ ወር ያደርሳል ወይ? አይደለም ቆጥበኸው ለሌላ ነገር ቤት ልትገዛበት እንደገና የፋይናንስ ተቋማቶቹም በነገራችን ላይ ኮላተራል የሚጠይቁት ነገር በጣም ትልልቅ ነው። እነዚህ የግሎባል ፋይናንሻል ጃይንት ደግሞ ሲመጡ እም፣ ይዘውት የሚመጡት ነገር ይሄንን ነገር ነው ብዬ አስባለሁኝ። ሰዎችን በኢዚ በሆነ መንገድ እዳ ውስጥ መስፈቅ ነው የሚባለው። እሱ ያሰጋኛል። ምክንያቱም አብዛኞቻችን ስራ ሰርተን በሚከፈለን ወይም በምናገኘው በተለይ በደሞዝ የምንኖር ሰዎችን ነው የምለው እና በደሞዝ የምንኖር ሰዎች እንዴት አድርገን ነው ቆጥበን አስማተኛ ካልሆንክ በስተቀር ኢትዮጵያ ውስጥ አሁን ገንዘብ መቆጠብ የሚቻል ነገር አይደለም። አንዳንድ ጊዜ ያሳስበኛል ሁላ ስንቶቻችን ነን የጤና ኢንሹራንስ ያለን? የሆነ ነገር ብንሆን ምን ያህል ጊዜ መታከም እንችላለን? ከፍለን መታከም እንችላለን ወይ? ከፍለን መታከም ብንችል ራሱ አይበለውና ክሮኒክ የሆነ ነገር ውስጥ ብንሄድ ራሳችንን ማሳከም እንችላለን ወይ? ቶ እንደ ቀልድ የሚጠሩ የቤት ዋጋና የመሬት ዋጋን በሚሊዮን የሚጠሩ የቤት ዋጋን እና የመሬት ዋጋን አይደለም ጤናችንን እንኳን ትሪት አድርገን መመለስ የምንችልበት ሴቪንግ የሌለን ሰዎች ነን። እነዚህ ሁላ ነገሮች ባንኮቹንም ኢንትረስትድ የሚያደርጋቸው ይመስለኛል። ከፎሬን ኢንቨስትመንቱ በተጨማሪ በጣም ብዙ የዲጂታል ሊትሬሲ ስራዎች መሰራት አለባቸው። የአዌርነስ ክሬሽን ስራዎች መሰራት አለባቸው ብዬ አስባለሁኝ። አደሴም ላይክ ኮንትራዲክት ያደርጋል የራሴ ሀሳብ መምጣት አለባቸው። እኔ የፋይናንስ ተቋም ወይም ደግሞ ኢኮኖሚ ባለሙያ አይደለሁም፣ ግን እንደ አንድ ግለሰብ መምጣት አለባቸው ብዬ የማስብበት ወይም ማነሳቸው ፖይንቶች አሉ። መልሶ ደግሞ ራሴን የሚሞግተኝ ሌላ ሀሳቦች አሉ እና በእነዚህ ሁላ ነገር ውስጥ ቤኔፊት ይኖረዋሉ። ኦፍኮርስ ዳይቨርስ የሆነ ፋይናንሻል ፕሮዳክቶች ይኖራሉ። የብድር፣ የኢንሹራንስ፣ የኢንቨስትመንት በጣም ብዙ ኢነርጃቲክ የሆኑ ብዙ አይዲያ ያላቸው ወጣት ልጆች አሉ። ኢንቨስት የሚያደርግላቸው ሀሳባቸው ላይ ኢንቨስት የሚያደርግ ሰው ወይም ደግሞ የገዛ ሀሳባቸው ላይ ኢንቨስት ማድረግ ያቃታቸው ለነሱ የተሻለ ጊዜን ይፈጥራል ብዬ አስባለሁኝ። ኮንሲደሪንግ ደግሞ አዲስ አበባ የአፍሪካ ህብረት መቀመጫ መሆኗን ተከትሎ ሪጅናል ፋይናንሻል ሀብ የመሆን ፖቴንሻሏን ይጨምራል ብዬ አስባለሁኝ። ብዙ የዓለም አቀፍ ተቋማት መቀመጫም ከመሆኗ የተነሳ ሌላው የስራም አሁን ይኸውልህ ከራሴ ጋር ኮንትራዲክት አደርጋለሁ ያልኩ ብዙ የስራ እድሎችን ይፈጥራል ብዬ አስባለሁ። አት ሴም ታይም ደግሞ የግል ባንኮች ላይ የግል የፋይናንስ ተቋሞች ላይ ያሉ ሰራተኞችን ደግሞ ይወስዱባቸዋል ብዬም አስባለሁ። ገባ? እንደገና በዚህኛው በኩል አገር ውስጥ ያሉ የግል ባንኮችን ያዳክሟቸዋል ብዬ አስባለሁኝ። ልክ ንግድ ባንክ አጋጥሞት እንደነበረው ማለት ነው። የግል ባንኮች እኮ እንትን አይደሉም። የግል ኮሜርሻል ባንኮች የረጅም ታሪክ አይደለም ኢትዮጵያ ውስጥ ያላቸው አይደለም። ልክ እነሱ ሲከፈቱ ወይም መከፈት ሲጀምሩ ብራንች አውት ማድረግ ሲጀምሩ የኤክስፒሪንስ እና ስኪልድ የሆነውን የንግድ ባንክ የስራ የሰው ኃይል ማይግሬት እንዳደረጉባቸው ሁላ እነዚህ ደግሞ ዓለም አቀፍ ተቋማት ሲመጡ የግል ባንኮች ላይ ያሉትን ሰራተኞች ይዘውባቸው ይሄዳሉ ብዬ አስባለሁ። አት ሴም ታይም ደግሞ እነዚህ ተቋማት ደግሞ ጋፕ ይኖርባቸዋል። ማህበረሰቡን አንደርስታንድ የማድረግ ባህል፣ ወግ፣ ስርዓት፣ አኗኗር ዘይቤን ምናምን ነገር ለማወቅ እነሱን ጊዜ ይፈልጋሉ። ይህንንና ደግሞ ሊያደርጉ የሚችሉት ከጥናትና ከምርምር ስራዎች ባሻገር የግል የፋይናንስ ተቋማት ላይ ሲሰሩ የነበሩ ሰዎችን ወስዶ በመቅጠር ነው። ላይክ እንዳልኩ ነው ከራሴ ጋር ራሱ እሟገታለሁኝ እዚህ ሀሳብ ላይ። አዎ እንግዲህ ያው በሁለት ሀሳብ ውስጥ የሚወጥረን ነው የሚሆነው። ምክንያቱም እንግዲህ በአንድ በኩል ያው
በአገር ውስጥ የሚኖረውን የስራ እድል ወይም ደግሞ ስራ ፈጣሪዎች ምክንያቱም ከባንኮች ጋር ተያይዞ እንግዲህ ኢንቨስት የሚያደርጉና ኢንቨስትመንቱ ደግሞ በጣም ለብዙ ወጣቶች ደግሞ የስራ እድልን ሊፈጥር የሚችል እንዲሁ የስራ እድልን የሚፈጥሩ በጣም ትላልቅ ካምፓኒዎች ወደ ስራ ሊገቡ ይችላሉ ወይም ስራ ሊጀምሩ ይችላሉ በሀገር ውስጥ። ይሄ እንደ አንድ ትሩፋት ልናየው የምንችለው ይሆናል። እሱንም ተያይዞ እንግዲህ ከፍተኛ የስራ ቁጥር ያለበትን ኢትዮጵያን በተለይ ደግሞ ወጣቱን ክፍል ወደ ስራ ያስገባል። ተመርቀው በስራ ፍለጋ የደከሙ ወጣቶችን እንዲሁ ወደ ስራ የሚያስገቡ ትላልቅ ካምፓኒዎች ወደ ስራ ይገባሉ ተብሎ ይታሰባል። ይህ እንግዲህ ቢሆን ብለን አንድ የምናስቀምጣቸው እና የነዚህ ባንኮች ወደ አገር ውስጥ መግባት እንደ አንድ ትሩፋት ልንቆጥረው የምንችለው ነገር ነው የሚሆነው። ይህ በእርግጥ በጣም ይበል የሚያሰኝም ነው የሚሆነው። ከዛ ባለፈ ግን በሌላው በኩል ደግሞ እንዳልሽው የአገር ውስጥ ባንኮችን ሰራተኞች እንዲሁ ከመውሰድ አንጻርም ደግሞ ተወዳዳሪ የማይገኝላቸው ነው የሚሆነው። ማንም ከነሱ ጋር በሀገር ቤት ያው የባንክን በአንጻራዊነት ባንኮች ለሰራተኞቻቸው ከፋዮች ናቸው ተብሎ ቢታሰብም በአንጻራዊነት ከሌላው የስራ ዘርፍ በአንጻራዊነት ከፋዮች ናቸው። ሌሎች የተሻለም ደግሞ ጥቅማ ጥቅሞችም አሏቸው። አዎ ጥቅማ ጥቅሞችም አሏቸው ተብሎ ስለሚታሰብ እንግዲህ የባንክ ሰራተኛ በአንድም ሆነ በሌላ በአንጻራዊነት ከሌላው የሙያ ዘርፍ የተሻለ ገንዘብ ያገኛል ተብሎ ይታሰባል። ይህ እንግዲህ በኢትዮጵያ ባለው የባንክ ስርዓት ነው። ውድድሩም በኢትዮጵያ ውስጥ ነው የሚሆነው። አሁን ግን የዓለም አቀፍ ተቋማት በገቡ ጊዜ ይዘው የሚመጡትም ገንዘብ እና ለሰራተኞቻቸው የሚያስቀምጡት የደሞዝ መጠን ሀገር ውስጥ ካሉት ጋር የሚወዳደር ሊሆን ይችላል ብለን አናስብም። ትንሽ ላቅ ያለ ነው የሚሆነው። ከዚህም ጋር ተያይዞ እንግዲህ ሰራተኛው ወደ እነሱ የመፍለስ አዝማሚያ ይኖረዋል ማለት ነው። ይህ ደግሞ አንዱ የሀገር ውስጥ ባንኮችን የማዳከሚያ ስርዓትም ነው የሚሆነው። ከቅድም ካነሳነው የወለድ ስርዓት፣ የብድር ስርዓት እንዲሁ ለተጠቃሚ ከሚያደርጉት የገንዘብ አቅርቦት አንጻር ባለፈ ሰራተኞቻቸውንም እንዲሁ ወደ ራሳቸው በመሳብ የሚኖረው እነሱን በጊዜ ሂደት የማዳከም ስርዓት እንግዲህ አንደኛው መንገድ ነው የሚሆነው ብለን እናስባለን ማለት ነው። ይህ እንግዲህ በቀጣይ የምናያቸው ይሆናሉ። ሌላው ስለ አይኤምኤፍ ያነሳሽውም ነጥብ ነው። ይህ እንግዲህ እና ከዛ ባለፈ እንግዲህ ስለ አይኤምኤፍ ያነሳሽውን ነጥብ እንዲሁ ማንሳት ያስፈልጋል። በዋናነት የአይኤምኤፍን ሀሳብ እንግዲህ ከዚህ ቀደም የነበሩት በመንግስት በኩል የተካሄዱ በፋይናንስ ዘርፍ በኩል የተካሄደው ወይም የተደረጉ የተላለፉ ውሳኔዎችን ስናያቸው አብዛኞቹ ከአይኤምኤፍ ውሳኔዎች ጋር እንዲሁ ወይም ደግሞ በአይኤምኤፍ ጫና የተደረጉ እንደሆኑ ይታመናል። በተለይም ያው እንግዲህ የገንዘብ ዲቫሊዩ ማድረግን ተከትሎ እንዲሁ ብዙ ጫና የኑሮ ጫና እንደተፈጠረ እናውቃለን። አሁንም እንዲሁ በርካታ የማህበረሰብ ክፍሎች ከዚሁ ጋር በተገናኘ በአንድ አዳር በጣም ባንክ ውስጥ አስቀምጦት የነበረው ገንዘብ እንዲሁ እንዲጋሽብ እንደተደረገ እናውቃለን እና አሁንም ይሄ ደግሞ ይሄው የውጭ ባንኮችን እንዲሁ የመፍቀድ ሂደትም እንደዚሁ ከአይኤምኤፍ አንደኛው ፍላጎት አንጻር አንደኛው መደራደሪያ ነጥብ ሆኖ እንደተቀመጠ እንግዲህ የሚያነሱ ሰዎችም አሉ። ይህ ማለት በራሱ በቀጣይ ምን ይዞ ይመጣል ማለት ነው? የመንግስትን ውሳኔ ወይም ደግሞ ለዘመናት ኢትዮጵያ እምቢ ብለው የነበረውን የፋይናንስ ዘርፉን ከውጭ ጣልቃ ገብነት እንደዚሁ ከልላው የቆየችውን ይህን አሰራር እንዲከፈት አድርጎታል። እንዲከፈት እስከማድረግ ከተደረሰ ከዚህ በኋላ ብሔራዊ ባንክን በራሱ ላለመጠምዘዙ ምን ያህል እርግጠኞች ነን? ቅድም ከዚህ አስቀድመን ስናወራ እንደነበረው የቁጥጥር ስርዓቱን በጣም ማጠንከር ይኖርበታል። ከብዙ አንግል ኤክስፐርቶች ከብዙ አንግል
ከብዙ አቅጣጫ የዓለም አቀፍ ሊገቡ ያሉትን የዓለም አቀፍ የገንዘብ ተቋማትን ውሎች ማንበብ ማየት ይኖርባቸዋል ምናምን ስንል ነበረ እና የቁጥጥር ሂደቱ በራሱ እንግዲህ በአይኤምኤፍ ትዕዛዝ ወይም ደግሞ በሌሎች የዓለም አቀፍ የገንዘብ ተቋማት ወይም አበዳሪ አካላት አይጠመዘዙም ወይ? ላለመጠምዘዙስ ምን ያህል እርግጠኞች ነን? ምክንያቱም እንግዲህ ከላይ ያየናቸው በጣም ፋንዳሜንታል የሆኑ የመንግስት ውሳኔዎች ከአይኤምኤፍ እንደ መደራደሪያ ነጥብ ተደርገው የመጡ ከሆነ በቀጣይ እነዚህ ነገሮች ወይም ደግሞ አይኤምኤፍ ሊያቀርበው የሚችለውን የቁጥጥር ስርዓቱ ላይ ደግሞ ሊያቀርበው የሚችለውን አንድ ነጥብ መንግስት ኮምፕሮማይዝ አድርጎ ሊቀበላቸው አይችልም ወይ ብለን ማሰብ አንችልም። ይህ በጣም ደግሞ አደገኛ ይሆናል። የባሰ አደገኛነቱ እየጨመረ ይሄዳል ማለት ነው። ይህ በራሱ እንግዲህ ባለሙያዎቹ በቀጣይ በሚኖረን ዝግጅት ባለሙያዎች ራሳቸው ቀርበው የሚያስረዱን ይሆናል። ሙያዊ ትንታኔዎችንም የሚሰጡን ይሆናል። ነገር ግን እንደኔና እንዳንቺ ባለው ተጠቃሚና ምልከታችንን ደግሞ እንደዚሁ ለምናንጸባርቅ ሰዎች የአይኤምኤፍ ጣልቃ ገብነት በራሱ በብሔራዊ ባንክ የቁጥጥር ሂደት ላይ አሉታዊ ተጽዕኖ የማሳደሩ የማይቀር ነው ብዬ አስባለሁ። በዚህ ጉዳይ ምልከታሽ ምን ይመስላል መሲ? ምንም ጥርጥር የለውም። ከዚህ ውሳኔ ጀርባ የዓለም አቀፍ የገንዘብ ተቋማት እንደ ወርልድ ባንክ እና አይኤምኤፍ ያሉ ተቋማት እንዳሉበት ጥርጥር የለውም። ይሄ ከቅርብ ዓመታት ወዲህ በተለይ ከ2019 ጀምሮ ከዕዳ ቅነሳ ጋር በተገናኘ በጣም ብዙ ውይይቶች በዓለም አቀፍ የገንዘብ ተቋም አይኤምኤፍ እና ኢትዮጵያ መንግስት ጋር ሲደረግ እንደነበረ እናውቃለን። እሱን ተከትሎ ደግሞ እንደ ሪኳየርመንት ያስቀመጣቸውም ነገሮች ነበሩ። የዕዳ ቅነሳንና ይሄ የፎሬን ከረንሲ እጥረትን ስቴቢላይዝ ወይም ለማድረግ ወይም ኢንፍሌሽንን ስቴቢላይዝ ለማድረግ ከአይኤምኤፍ ገንዘብ ሲጠየቅ አይኤምኤፍ ደግሞ እንደ ሪተርን እንደ ሪኳየርመንት እና እንደ ግዴታ ያስቀመጣቸው ነገሮች አሉ። አንደኛውና ዋነኛው ይሄው የባንክና የቴሌኮም ኢንፍራስትራክቸሮችን ወይም ሴክተሮችን ለዓለም አቀፍ ገበያ መክፈት ነው። ሁለተኛው ደግሞ ይሄ የሞደርናይዝ የሆነ የፋይናንሻል ቁጥጥር ወይም ሬጉላቶሪ ሲስተምን እንደ ከፖሊሲ አኳያ እንደ ኮንዲሽን ለብድር ወይም ለሎን እንደ ኮንዲሽን አስቀምጦት ነበረ። ሌላው ከአይኤምኤፍ ጋር በተገናኘ የኢትዮጵያ ፎሬን ዳይሬክት ኢንቨስትመንት ጋር ዝግ ነው ተብሎ ይታስባል። ስለዚህ እሱን ሌላ አይኤምኤፍ ያቀረበው መደራደሪያ ነው። የቢዝነስ ኢንቫይሮንመንቱን ወይም ክላይሜቱን ኢምፕሩቭ ማድረግ መቻል አለበት የኢትዮጵያ መንግስት። የፎሬን ካፒታል ፍሎን እንደገና ደግሞ የፕራይቬት ሴክተር ሊድ እንዲያደርገው ኢኮኖሚውንም እንደ መከራከሪያ ወይም ደግሞ እንደ መደራደሪያ የቀረቡ ጉዳዮች እንደሆኑ እናውቃለን። እኔም አንተም ባሉን ኢንፎርሜሽኖች እና ባደረግናቸው አሰሳዎች ያገኘነው ነገር ማለት ነው። ሌላው የዓለም አቀፉ የገንዘብ ተቋም ወይም አይኤምኤፍ አድቫይስ ሲያደርግ የነበረው ነገር የፎሬን ከረንሲ ፍሎን ነው። እሱ ደግሞ ኦልሬዲ ኦፕን አፕ ተደርጓል ይመስለኛል ማርኬቱ። እንዲያውም ላስት ዊክ አይቻለሁኝ ካልተሳሳትኩኝ የፎሬክስ ዲለርስን ኤርሚ ኮሬክት አድርገኝ ተሳስቼ ከሆነ የግል የውጭ ምንዛሬ ምንድን ነው የሚባሉት? ሾፕ ነው የሚባሉት? ተቋማት ነው የሚባሉት? የፎሬክስ ዲለርስን የፕራይቬት ፎሬክስ ዲለርስን እነዚህ አንድ እሱ የጥቁር ማርኬቱን ለማረጋጋት ይጠቅማል ተብሎ ይታሰባል። ግን ተረጋግቷል ወይ? ኦልሞስት እንግዲህ ስንት ጊዜ ሆነው የገንዘቡ ከተጨመረ ራሱ አይ ቲንክ ኦገስት ሴፕቴምበር አካባቢ ነው እና 8-9 ወር ሆኖታል። ምን ያህል ሄዷል? ጥቁር ገበያው ተረጋግቷል ወይ ነው? አሁንም የዚህ ፍትጊያ ወይም ፍሪክሽን ህዝቡ ላይ ብቻ ነው ወይ ያለው የሚለውን ነገርም ማየት ይፈልጋል ይመስለኛል። ይህን ደግሞ እንደ ሲገባኝም እንደ ኦቨርናይት ለውጦች የምናይበትም ነገር አይመስለኝም። ዋጋ የሚከፍለው ዋጋ እየከፈለ ነው እንዳልኩት። ስታተሱም ሚድል የሚባለውን አጥፍቶታል። ሃይ ክላስ ኦር በቃ ሎ ክላስ ነው ያለው።
ሚድል ክላስ የሚባል ማህበረሰብ የለም፣ ወይም መካከለኛ ገቢ የሚያገኝ የሚባል ማህበረሰብ ጠፍቷል። እሱ እንግዲህ ከነዚህ ነገሮች ጋር ተያይዞ የመጣ ነው ብዬ አስባለሁኝ። ፎሬክስ ጨመረ ተብሎ ጤፍ ይጨምርብሃል። ምን እንደሚያገናኘው አንዳንዱ ነገር ባይገባንም ማለት ነው። እነዚህ እንግዲህ ከአይኤምኤፍ ጋር ተያይዞ ከፕሬዠር ጋር ወይም ደግሞ ለብድር እንደ ቅደም ተከተል ከተቀመጡ ነገሮች መሀል የተወሰኑት ናቸው ብዬ አስባለሁ። ሌላው የኢንስቲቱሽናል ፕሬዠር ኤንድ ቤንችማርኪንግም ሌላው የአይኤምኤፍ ኢትዮጵያ እንድታሻሽላቸው ካቀረባቸው ነገሮች አንዱ ነው ብዬ አስባለሁ። አዶፕት መደረግ አለባቸው የሚባሉ የአይኤምኤፍ ባክ የሚያደርጋቸው ሪፎርሞች መካከል ፊዚካል ዲሲፕሊኑ፣ ለዓለም አቀፍ ምንድን ነው የሚባለው ኮሚትመንት ስታንዳርድ ኮሚት ማድረግ እኛ እሱ አለን ወይ ነው አይደለም። በዓለም አቀፍ ስታንዳርድ ለዓለም አቀፍ ስታንዳርድ ኮሚት ልናደርግ የቱ ጋር ነው የኛ ስታንዳርድ ተመዝኗል ወይ የቱ ጋር ነው ያለ ነው የሚለውን ነገር የሬዲነስ እና የዝግጅት ስራ ተሰርቷል ብዬ አላስብም። ኦር ደግሞ ተሰርቶም ከሆነ ለህዝብ ይፋ የሆነ ነገር ስለሌለ ምንም ያገኘሁት ነገር የለም አሰሳ በማደርግበት ጊዜ። ሌላው አይኤምኤፍ እንግዲህ የቴክኒካል እና የካፓሲቲ ቢልዲንግ አሲስታንቶችን አደርጋለሁ የሚል መደራደሪያ ነጥብ ነበረው። ያደርጋሉ ወይ? ከዛ ደግሞ የብሔራዊ ንግድ ባንክ ኖ ብሔራዊ ባንክ ራሱ ምን ያህል ነው ከዚህ ፕሬዠር ነፃ የሆነው ኢንዲፔንደንትሊ እንደ ሀገር ደግሞ ይሄ ሉዓላዊነትንም ጭምር እኮ ጥያቄ ምልክት ውስጥ የሚያስቀምጥ ነገር ነው የሚሆነው። ኦፍኮርስ በሚቀጥሉት ክፍሎቻችን ከባለሙያዎች ጋር በሚኖረን ውይይት ጠለቅ ያለ ነገር ይዘን እንመጣለን ብዬ አስባለሁኝ። ግን አት ሴም ታይም ይሄ የሉዓላዊነትም ጥያቄ ያለበት ብዬ አስባለሁኝ። ኤርሚ አዎ በእርግጥ በጣም ትክክል። እንደዚሁ በወፍ በረር የሚያነሳናቸውም እንዲሁም ደግሞ በስፋት የሚዳሰስናቸው እነዚሁ ነጥቦች በቀጣይ በሚኖረን ዝግጅት ከባለሙያዎችም ጋር በሚኖረን እንደዚሁ ውይይት በጥልቀት እንሄድባቸዋለን። እንዲሁም ደግሞ አዳብረን ተጨማሪ መረጃዎችንም ይዘን ለህዝብ እናደርሳለን፣ ለአድማጮቻችን እናደርሳለን። ከዛው ባለፈ እንግዲህ በቀጣይ ደግሞ ከአይኤምኤፍ ጋር በተገናኘ ይነሱ የነበሩት ሌላው ነገር ምንድን ነው? የሰብሲዳይዝ ይደረጉ የነበሩ ወይም በመንግስት ድጎማ ይደረግባቸው የነበሩ ዘርፎች ሙሉ በሙሉም ሆነ በከፊል እንዲነሱ ተደርገዋል። እንግዲህ በመጨረሻ አሁን ነዳጅም ከዚሁ አንጻር ድጎማው እንዲነሳ ተደርጓል። ከዚህ ቀደም ባልሳሳት በማዳበሪያ ዋጋም ላይ እንደዚሁ ድጎማው የተነሳ ይመስለኛል። ይህ ደግሞ በህብረተሰቡ ላይ የሚኖረው የኑሮ ጫና በከፍተኛ ሁኔታ ይጨምራል። ይህ ብቻ ሳይሆን የደቀቀ በኢኮኖሚ የደቀቀ ማህበረሰብን ነው እንግዲህ ይዘን የምንቀጥለው ማለት ነው። ይህ በራሱ ምን አይነት ምልከታ ይኖረዋል? የሚመጡትስ ያው አሁን ከተከፈተ አይቀር መግባታቸው አይቀርም የውጭ የገንዘብ ተቋማት። ስለዚህ ሲመጡስ ምንን ታሳቢ አድርገው ነው የሚመጡት? የትኛውን ኢኮኖሚ የትኛውን ምጣኔ ሀብት ታሳቢ አድርገው ኢትዮጵያ ውስጥ መጥተው መስራት ፍላጎታቸው ምን ያህል ነው? ሞኞች አይደሉም። እንደዚሁ እንዲያው በግብታዊነት ወይም ደግሞ በፍላጎት ብቻ መጥተው ኢትዮጵያ ውስጥ መዋለ ንዋያቸውን ያፈሳሉ ማለት አይደለም። የሚሰሩት ወይም ደግሞ የሚያካሂዱት የዳሰሳ ጥናት በጣም ጠንካራ ነው የሚሆነው። በጣም ብዙ አይነት ከብዙ አቅጣጫ የኢትዮጵያን የኢኮኖሚና የማህበራዊንም እንደዚሁ ሁኔታዎች በደንብ የሚረዱና የሚያጠኑ ዓለም አቀፍ ኮንስልታንቶች ወይም አማካሪዎች አሏቸው እና ይህንም ይታዘባሉ፣ ያያሉ። እና መንግስት በዚህ ረገድ ምን አይነት ዝግጅት አድርጓል? ያው አንዴ ከከፈትና እንዲገቡ ምቹ ሁኔታን ከፈጠርን አይቀር ማለት ነው። ከዚሁ ጋር ተገናኝቶ እንግዲህ ዲቫልዩ የተደረገበት ወይም ደግሞ የውጭ ምንዛሪ በኢትዮጵያ ውስጥ በገበያ እንዲተመን ወይም ደግሞ በገበያ እንዲመራ ከተደረገበት ጊዜ ጀምሮ የትይዩ ገበያው
እሱን ይቆጣጠረዋል የሚል ነበረ አንደኛው ሀሳብ የነበረው። እንዲሁም በመንግስትም ሲነገር የነበረው እሱ እንደነበር እናስታውሳለን። አሁን እውነታው ግን ከዛ በእጅጉ የራቀ ነው የሆነው። በአሁኑ ሰዓት ከ150 ብር በላይ ተሻግሯል አንድ የአሜሪካ ዶላር በትይዩ ገበያ ማለት ነው። ይህ በራሱ ራሱን የቻለ ችግር ነው። እንዲያውም ይባስ ብሎ የትይዩ ገበያውን አብሮ ያናረው ይመስለኛል። ከዛም በተጨማሪ እንግዲህ የገበያ ዋጋው እንዲተምነው ወይም ደግሞ በገበያ ዋጋ እንዲተመን የተደረገው ይኸው የውጭ ምንዛሬ እንዲያውም አንዳንዶች እንደሚሉት ምንድነው መንግስት አሁንም ለቆም አልለቀቀውም ነው የሚሉት። ምክንያቱም ሲያስቀምጡ ደግሞ ምንድነው ገበያው በጣም ተዳክሟል። የማርኬት ሳይዛችን ወይም የገበያ መጠናችን 134 ዛሬ 134 ይመስለኛል። ይህን ዝግጅት እንግዲህ ስንቀርጽ 134 ብር ነው አንድ የአሜሪካ ዶላር ኢትዮጵያ ውስጥ የሚመነዘረው ማለት ነው። ይህ እና እንግዲህ አንዳንድ ሀሳብ ሰጪዎች የሚሉት አይ የለም የኛ የገበያ ሳይዛችን 134 ብቻ አይደለም፣ እንዲያውም ከዛ በላይ ከፍ ይላል። መንግስት አሁንም በቁጥጥሩ ስር ስላደረገው ነው ሊከሰት ወይም ሊመጣ የታሰበውን ከፍተኛ የሆነ ግሽበት፣ ከፍተኛ የሆነ የዋጋ ንረት ለመቆጣጠር አሁንም የለቀቀው ይመስላል፣ ግን አልለቀቀውም ሙሉ በሙሉ እስከ ማለትም ደርሰዋል። ያው እንግዲህ ጠቅለል አድርገን ስናየው በጣም በርካታ መደራደሪያ ነጥቦችን ከአይኤምኤፍ በኩል የሚመጡትን የቅድመ ሁኔታዎችን ለማሟላት በሚል ከመንግስት ወገን እየተደረገ ያለው እርምጃ በአንድም ሆነ በሌላ መልኩ ራሱን መንግስትን እንደዚሁ በውሳኔዎቹ መካከል ሲቃረኑም እናያለን። ከዛም ባለፈ ደግሞ ህብረተሰቡን ከአንድ ችግር ወደ ሌላ ችግር ማሻገር ነው እንጂ የተሻለ አይነት ጠቀሜታ ወይም የተሻለ አይነት ትሩፋት ይዞለት ሲመጣ አናስተውልም እስካሁን። ምናልባት እንግዲህ ባለሙያዎች ደግሞ በዚህ በኩል የሚጨምሩት ነገር ካለ ወይም ደግሞ የሚያርሙንም ነገር ካለ አድማጮቻችን የሚከታተሉ ይሆናል። በቀጣይ የሚኖረን ክፍል እንደዚሁ ከዚሁ ጋር የተገናኘ ነው ይሆናል ብለን የምናስበው። ምናልባትም እንግዲህ በጣም አጣዳፊና ትልቅ ሀገራዊ ጉዳዮች ወይም ደግሞ አህጉራዊ ቀጠናዊ ጉዳዮች ካልተከሰቱ በስተቀር የዚሁ ቀጣይ ክፍል ይዘን እንደምንቀርብ ይሆናል። በአንቺ በኩል ቀረ የምትይው ነገር ደግሞ ካለ መሰረት እንስማ። እንዳልከው ነው። በጣም በብዙ ትህትና ነው ይሄን የምንናገረው። እኔም ኤርሚያስም የኢኮኖሚ ባለሙያዎች አይደለንም፣ ግን እንደ አንድ የሪሰርች ስራ ላይ ብዙ እንደቆየ ጋዜጠኝነት ላይ ብዙ እንደቆየ ሰው ደግሞ እንደ አንድ ኢትዮጵያዊም ነው ይሄንን ጉዳይ ያነሳ ነው። በሚቀጥሉት 2 ክፍሎች ሁለቱን ጎራ ላይ ያሉትን ሰዎች ለማምጣት እንሞክራለን። ልክ ነው መከፈት አለበት፣ መከፈቱ ፖዚቲቭ ሳይድ አለው የሚሉትንም አየለም አሁን ጊዜው አይደለም ወይም መከፈት አልነበረበትም ወይም የለበትም የሚሉትንም በዘርፉ ላይ ብዙ ኤክስፐርቲስ ያላቸውን ሰዎች ጋብዘን ሀሳቦቻቸውን ደግሞ የነሱን የምናዳምጥበት ፕሮግራሞች ይኖሩናል። ከዛ በተጨማሪ ግን በተለይ ለኢትዮጵያ ዲያስፖራ ኮሚቴ ላይ ላለው ማህበረሰብም ይሄ እንግዲህ ጥሩ እድል ነው ብዬ አስባለሁ። እኔ እንደኔ ከሬሚተንስ ወይም ደግሞ ገንዘብ ከመላክ ባሻገር ለኢንቨስትመንትም ምቹ ጊዜ ነው ብዬ አስባለሁኝ። በተለይ ዲያስፖራው ላይ ያለው የኢትዮጵያ ኮሚኒቲ ይሄንን ያስብበታል ብዬ አስባለሁ። ከዛ ባለፈ ግን አሁንም በድጋሚ ላለው በብዙ ትህትና ነው ይሄንን ፕሮግራም የቀረጽ ነው። የባለሙያ መልከታና ሀሳቦችን ግን ይዘን እንደምንመለስ ቃል እንገባለን። እናንተም ሀሳብ አስተያየቶቻችሁን ደግሞ በኢሜይላችንንም በዩቲዩብ ገጻችንም ላይ ብትጽፉልን አድረስ ለማድረግ እንሞክራለን ማለት ነው። በጣም መልካም። እንግዲህ የዛሬው ፕሮግራማችንን እዚህ ጋር እንጨርሳለን። ይህ ሆርን ኮኔክትስ የኢንተርኔት ራዲዮ ነው። ካናዳ ኤድመንተን እንዲሁም ሲያትል ዋሽንግተን በሚገኘው ስቱዲዮችን ስናቀርብላችሁ የቆየው የዛሬው ዝግጅታችን እዚህ ጋር ይጠናቀቃል። ሳምንቱን ሙሉ ሰላም እንድትሆኑ በያላችሁበት መልካም ጊዜ እንዲኖራችሁ
ሰርታችሁ የምትገቡበት ሰላማችሁ የሚጠበቅበት ሳምንት እንዲሆን እንመኛለን። ሀሳብ አስተያየቶቻችሁን ጻፉልን። እንዲሁም ደግሞ የቀረ የምትሉት ወይም ደግሞ እንዲካተት የምትፈልጉትን ሀሳብም እንዲሁ ደግሞ በኢሜይል አድሬሳችን እንድትልኩልን የኢሜይል አድሬሳችንን እናስቀምጣለን። በእኛ በኩል ሰላም ለእናንተ ይሁን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። እናመሰግናለን።